ጤና ይስጥልን ተከብራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግነን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አስቀድሞ እንኳን ለፈረንጆቹ አዲስ ዓመት አደረሳችሁ እያልን መልካም ምኞታችንን እንገልጻለን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። የፋኖ ተወርዋሪ ጦር የወሰደው ወታደራዊ እርምጃና ድል፣ የወለጋው ጭፍጨፋና ዓለም አቀፉ ዘገባ፣ አገዛዙ ባንዶችን አፍኖ መውሰዱ፣ የፖለቲካ እስረኛውና አገዛዙ ጫና፣ የህወሓት ደብዳቤ፣ አሜሪካና ማዕቀቡ፣ የኑሮ ውድነቱና የኢራናውያን ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ዛሬም በተለያዩ ግንባሮች ላይ የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ሌቦች የማጽዳት እርምጃውም ጎን ለጎን ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ዛሬ ታህሳስ 22 ቀን 2018 ዓ.ም ከምሽቱ 2 ሰዓት ተኩል ላይ ጠላትን ራሱ ምሽግ ላይ መደምሰሱን አስታውቋል። ከደብረ ታቦር ከተማና ከማህደረ ማርያም ከተማ መካከል ካለው የጠላት ምሽግ ልዩ ቦታው ቴሌ ተብሎ ከሚጠራው ምሽግ ላይ ጠላትን በቦምብ ጥቃት መደምሰስ መቻሉን የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር የወሰደውን ወታደራዊ እርምጃ አስታኮ የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዛሬ ታህሳስ 22 ቀን 2018 ባወጣው መረጃ አስታውቋል። የሜጀር ጀነራል ዋንታ ባተ አንደኛ ኮር ህዝብ ግንኙነት ፋኖ ሀቅ ያለው ይፋ ባደረገው በዚሁ መረጃ ጠላት መሰባሰቡን አስቀድሞ መረጃ የደረሰው የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ብዛት ያለው የቦምብ ጥቃት በመፈጸም በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ገልጿል። ድንገተኛው ጥቃት በተኩስ ጭምር የታጀበ እንደነበር የጠቀሰው መረጃ ሜጀር ጀነራል ዋንታ ባተ ክፍለ ጦር ተወርዋሪዎች የተሰጣቸውን ተልዕኮ በተሳካ ሁኔታ ፈጽመው ጠላትን በምሽግ ውስጥ መደምሰሳቸውን ይኸው መረጃ ጠቅሷል። የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር በተለያዩ አቅጣጫዎች እየወሰዳቸው ያሉ ወታደራዊ እርምጃዎች ተጠናክሮ መቀጠላቸውንም በየደረሰበት ጠላት ላይ የሚወስደውን እርምጃ ተከትሎ ጠላት መግቢያ እንደሚያጣና በየተሰለፈበት ግንባር የጠላትን አከርካሪ እየሰበረ መሆኑን ይኸው መረጃ ገልጿል። ይህ በእንዲህ እንዳለ የሜጀር ጀነራል ዋንታ ባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር ዛሬ ታህሳስ 22 ቀን 2018 ዓ.ም ሌቦችን የማጽዳት እርምጃ መውሰዱን አስታውቋል። ከወረታ ደብረ ታቦር ያለው መንገድ የንጹሐን እገታና ዘረፋ በመብዛቱ ክፍለ ጦሩ በተሳካ ሁኔታ ሌቦችን ሲያጸዳ መዋሉን የጠቀሰው መረጃ አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ያወጣውን የማጥራት እቅድ ተከትሎ ዛሬ ሌቦችን የማጽዳት እርምጃው የተሳካ እንደነበር ገልጿል። እነዚህ በዘረፋና እገታ ላይ ተሰማርተው የነበሩ በዝናው አያናው የሚመራ የዘራፊ ስብስብ ሀገረ ሰላም በአርባ አምባ ውራ ቆሸበር ከተባለው አካባቢ ውጊያ በመክፈት በርከት ያሉትን ሌቦች መደምሰስ መቻሉንም አስታውቋል። ራሱን የአጼ ፋሲል ክፍለ ጦር መሪ ነኝ የሚለው ዝናው አያናው የበላይዝ ሜካናይዝድ ኃላፊ ሁን ቢባል እምቢ በማለት የፎገራን ህዝብ ለመዝረፍ እንዲያመቸው 15 ሰው ይዞ ክፍለ ጦር ነኝ ያለ ህዝብን ሲዘርፍ መክረሙን የጠቀሰው መረጃ ክፍለ ጦራችን በወደ ሰፊነት ታግሶ በሰላም ተስማምቶ የእዝ አመራርነቱን ተቀብሎ እንዲመራ ሁኔታዎችን ቢያመቻችለትም ህዝብን ካልዘረፍኩ ሙቼ ይገኛለሁ ማለቱን ተከትሎ የማጥራት እርምጃውን ለመውሰድ መገደዳቸውን የፎገራ ክፍለ ጦር የወሰደውን ወታደራዊ እርምጃ አስታኮ የወጣው መረጃ ይገልጻል። ክፍለ ጦሩ ከዘራፊ ጋር አብራችሁ የምትንቀሳቀሱ ወንድሞች ግለሰቡ ዘራፊና ቀማኛ በመሆኑ እሱን መከተላችሁን ትታችሁ ትክክለኛ ወደ ሆነው ድርጅታችሁ እንድትመለሱና ጠላትን በጋራ እንድናጠፋ ሲል ተጨማሪ ጥሪ በማስተላለፍ ነበልባሉ ፎገራ ክፍለ ጦር ማስታወቁን የህዝብ ግንኙነት ኃላፊው ፋኖ መምህር አብዩ መልኬ ገልጿል። በተያያዘ ዜና ያገዛዙ ስልጣን አስጠባቂ ሰራዊት በንጹሐን ተሳፋሪዎች ላይ ጎንደር ደራ ምድር ላይ የጥይት ሩምታ በመክፈት ታህሳስ 19 ቀን 2018 ሰላማዊ ሰዎችን መግደሉን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። በጎንደር ምድር በደራ ወረዳ ከአርብ ገበያ ከተማ ተነስቶ ወደ ሜጮ በሚጓዝ የጭነት ኦባማ አይሱዚ ተሽከርካሪ ላይ በነበሩ ተሳፋሪዎች ከጠዋቱ 1 ሰዓት የአብይ አገዛዝ ስልጣን አስጠባቂ መከላከያ ሰራዊት አዛዥ ሻለቃ አክሊሉ ትእዛዝ የጭካኔ ድርጊት እንደተፈጸመባቸውና የሩምታ ተኩስ በመክፈት ሰላማዊ ተሳፋሪዎቹን መግደላቸውን ይኸው መረጃ ጠቅሷል። አገዛዙ የአማራ ህዝብ ላይ የዘር ማጥፋት ለመፈጸም አቅዶ እየተንቀሳቀሰ መሆኑ ተጨማሪ ማሳያ በሆነው ሰላማዊ መንገደኞች ላይ የጥይት ሩምታ በመክፈት የጨፈጨፋቸው አገዛዝ ስልጣን አስጠባቂ ወራሪ ኃይል ከታጠቀው ፋኖ ጋር ፊት ለፊት ገጥሞ በተሸነፈ ቁጥር ሰላማዊ ሰዎችን በመጨፍጨፍ የበቀል እርምጃ መውሰዱ የስርዓቱ ስልጣን አስጠባቂ ወታደሮች ተልዕኮ ዘር ማጥፋት መሆኑ በተደጋጋሚ ሲገለጽ የነበረውን የሚያረጋግጥና የሚያሳይ መሆኑን ገልጿል።
ተናግረዋል። የአገዛዙ ስልጣን አስጠባቂ ወታደሮች ከሞቱት የተረፉት መካከል ነብሰ ጡሯ ወይዘሮ መቅደስ ፀሐዬ ወደ ስራ ቦታዋ እየተጓዘች በነበረችበት በዚህ ወቅት በደረሰባት የሩምታ ተኩስ ጥቃት ባህር ዳር ፈለገ ሕይወት ሆስፒታል ሕክምና እየተደረገላት በሞትና በሕይወት መካከል ስትገኝ፣ ሌላው የቆሰለው አርሶ አደር እንዳልካቸው ከ3 ቀናት በኋላ ሕይወቱ ማለፉን፣ አርሶ አደር ሲሳይ ፈንታ ባህር ዳር ፈለገ ሕይወት ሆስፒታል ውስጥ በከፍተኛ ስቃይ ላይ እንደሚገኝ ይኸው መረጃ አስታውቋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎችም ሲገደሉ በመቶዎች የሚቆጠሩ ቤቶችን መቃጠላቸውና መዘረፋቸውን ነዋሪዎችም ለቢቢሲም ተናገሩ። ተቃዋሚዎቹ እናት ፓርቲና ኢህአፓም ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት፣ የክልሉና የአካባቢው ባለስልጣናት ግን እስካሁን ድረስ የሰጡትም አስተያየት የለም። በወረዳው የአማራ ተወላጆች ይኖሩበታል በተባለው ጠጋም ጄጊ ወይም ሻሾ በር አነስተኛ ከተማም ባለፈው ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ዜጎች በስለትና በጥይትም በአሳቃቂ ሁኔታም ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የአይን እማኞችና የሟች ቤተሰቦችም ገልጸዋል። ከጥቃቱ 2 ቀን አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆም ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ወይም ልዩ ኮማንዶ መግባቱን ነዋሪዎችም ተናግረዋል። ባለፈው ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እየተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላ ነዋሪ በበኩላቸው መሳሪያም አናስረክብም ብለው ጫካ ከገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይሎች መካከል ውጊያ መደረጉን ለቢቢሲም ገልጸዋል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭትም እንደነበረ የሚጠቁሙ መረጃዎችም አውጥተዋል ሲል ቢቢሲ ዘግቧል። ግጭቱም ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰም በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስም መዝለቁንም ተናግረዋል። ከዚህም ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊቱ አካባቢውን ለቆም ሲወጣ ቤተሰቦቻቸው እንዲሸሹ እንዳደረጉ የተናገሩ አንድ የአይን እማኝ ከ2 ቀን በኋላም ሲመለሱም እልቂትና ውድመት መመልከታቸውን ለቢቢሲ እማኝነታቸውን ሰጥተዋል። በቃም ቤት ወድሟል፣ ጠቅላላ ንብረታችን ወድሟል ያሉት እማኙ የ2 ሰዎችም አስክሬን ማየታቸውንም ተናግረዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጡም ሲደረግ ቤታቸው እንደነበሩ የተናገሩት አንዲት የአይን እማኝ ከሟቾቹ ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበትም ገልጸዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይሎች አባላት እና አንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ በአሳቃቂ ሁኔታ እንደገደሏቸው እኚሁ የአይን እማኝ ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼም እየተንጫጩ እላዩ ላይ ሲወድቁ አምጣው መሳሪያውን እመታቸዋለሁ ሲሉ እኔ በጥርሴም መሰለኝ ያነሷቸው 3ቱንም ልጆቼን አነሷቸው፣ ተደፍቼ እኔን ግደሉኝ ብዬም ለመንኳቸውም ሲሉ ስለ ድርጊቱ አሳዛኝ ተውኔትም ገልጸዋል። ባለቤታቸው ቤታቸው በር ላይ በተገደሉበትም ስፍራ ከተቀበሩ 5 ቀናት በኋላም ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውን እኚሁ እማኝ ተናግረዋል። ቢቢሲ ያነጋገራቸው የአይን እማኝ እና የሟቾች ቤተሰቦችም ጥቃቱ የተፈጸመው የተኩስ ልውውጥም ጋብ ሲል ቤታቸው ውስጥ ቤተክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሃን ሰዎች ላይ መሆኑን ተናግረዋል። እማኞቹም አብዛኞቹ ሟቾች በስለት በቢላዋ ተጠቅተው መገደላቸውና አስክሬናቸውን በአሳቃቂ ሁኔታ ተቆራርጦና ተጎድቶ ማየታቸውንም ገልጸዋል። አገዛዙ በወግድ ግንባር የከሸፈበትን ኦፕሬሽን ለሚ ምክንያት በማድረግ የወግድ ወረዳ ከፍተኛ አመራሮችን በአየር ወለድ ኮማንዶ ኦዝ 105ኛ ክፍለ ጦር ሰራዊት አፍኖ መውሰዱ ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዛሬ ታህሳስ 22 ቀን 2018 ይፋ ባደረገው መረጃ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በወግድ ግንባር ታህሳስ 19 ቀን 2018 በጠላት ኃይል ላይ በፈጸመው ድንገተኛ ጥቃት 12 ፓራ ኮማንዶዎችና 2 የፖሊስ አባላት በተደመሰሱበት ከ6 በላይ የሚሆኑት ፓራ ኮማንዶዎች ቆስለው ሌሎች በሽሽት ገደል የገቡበትን ወታደራዊ እርምጃ ተከትሎ አገዛዙ በከሸፈበት ኦፕሬሽን ለሚ ምክንያት የወግድ ወረዳ ከፍተኛ አመራሮችን ዛሬ በአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ሰራዊት አፍኖ መውሰዱን አስታውቋል። ከመብረቅ ክፍለ ጦር ሰራዊት መካከል አንደኛ አዳነ ሀብት ነው ሻለቃና ከሁለተኛ ደምሰው ጎጦ ሻለቃ የተውጣጡ አሃዶች የጠላት ኃይልን ክፉኛ ባስደነገጡበት የጦር ሜዳ ጀብዱ በፈጸሙት ተግባር ጠላት እርስ በርስ እየተወነጃጀለና እየተናከሰ መሆኑን ይኸው መረጃ ይገልጻል።
ይገልጻል። በፋኖ ኦፕሬሽን ለሚ ከፍተኛ ኪሳራ የደረሰበት አገዛዙ የደረሰበትን ሽንፈት ከመቀበል ይልቅ እርስ በርስ እየተካሰሰና እየተናከሰ መሆኑን ይሄው መረጃ ይጠቅሳል። ኦፕሬሽን ለሚ የሚባለውና ወግድ ወረዳ ለሚ ቀጠና ውስጥ ካቢ ላይ የተፈጸመው ድንገተኛ ጥቃት ያስከተለውን ከፍተኛ መደናገጥ ተከትሎ የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር አመራሮች ትላንት ታህሳስ 21 ቀን 2018 ዓ.ም የወግድ ወረዳ አመራሮችን በድንገት በማፈን በታህሳስ 19ኙ ጥቃት ጠርጥረናቸዋል ብለው እንዳሰሯቸው የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። በእስሩ ታፍነው የተወሰዱት የወግድ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ መኮንን አማረ፣ የወግድ ወረዳ ሚሊሻ ጽህፈት ቤት ኃላፊ አቶ ሙልጌታ አራጋውና የወግድ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አረቡ እንድሪስ በ505ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸውን የውስጥ ምንጮች ማረጋገጣቸውን ይኸው መረጃ ጠቅሷል። የወግድ ወረዳ ዋና አስተዳዳሪ አቶ ማናየ ደሳለውና የወረዳው የመንግስት ኮሚኒኬሽን ኃላፊ አቶ ካሳይ ጌታቸው ለ105ኛ ክፍለ ጦር ባቀረቡት ምክረ ሐሳብ መሰረት የተፈጸመው አፈና ዋና ምክንያት ታፋኞች ከፋኖ ጋር ተባብራችሁ ሰራዊታችንን አስመትታችኋል የሚል ሽንፈታቸው መቀበል ያቃታቸው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት አዛዦች የራሳቸውን ደጋፊ ባንዳዎችን ጭዳ ማድረጋቸውን ይኸው መረጃ ጠቅሷል። የአማራ ባንዳዎች ተጠቅመው መጣል ልምዱ የሆነው ብልጽግና ወደፊትም ታላላቅ የጦር ሜዳ ጀብዶዎች በፋኖ ሲፈጸሙ ፋሺስቱ አብይ አጠገቡ ያሉትን የአማራ ባንዳዎችን ተጠያቂ ማድረጉ ተገማች መሆኑን የጠቀሰው አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ የአማራ ባንዳዎች ቀን እየጨለመ ነው፣ ነገ ከነገ ወዲያ በርካታ ጀነራሎችና ሲቪል ባለስልጣናት አማራ በመሆናቸው ብቻ ተመርጠው ለአብይ ወታደሮች ሽንፈትና ሞት ተጠያቂ ናችሁ ተብለው በአደባባይ በስሙኒ ገመድ እንደሚሰቀሉ ግልጽ ነው በማለት ለዚህ ማሳያ በወግድ ወረዳ ውስጥ የተፈጸመው የአፈና ድርጊት ግልጽ ማሳያ መሆኑን የመብረቅ ክፍለ ጦር ፖለቲካ ዘርፍ ኃላፊ ፋኖ ጌታቸው እሸቱ መግለጹን የክፍለ ጦሩ ህዝብ ግንኙነት ዘርፍ ኃላፊ ፋኖ ሙልጌታ ሰማኝ ለምኒልክ ዕዝ በላከው ሪፖርት ማስታወቁንም ይኸው መረጃ ጠቅሶ ይፋ አድርጓል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝን ጨምሮ በሁሉም ቀጠናዎች ከህዝባቸው በተቃራኒ የተሰለፉ ባንዳዎች የወገናቸውን ትግል እንዲቀላቀሉ ተደጋጋሚ የምህረት ጥሪና ማስጠንቀቂያ ሲቀርብላቸው እንደነበር አይዘነጋም። የቀድሞ የሰላም ሚኒስትር ዴታና የኦሮሚያ ክልል የጨፌ ኦሮሚያ ምክር ቤትም አባል የነበሩትም አቶ ታዬ ደንዳአ እጃቸው ላይ በካቴና እንዲታሰሩ ባለመፍቀዳቸው በፍርድ ቤትም ቀጠሯቸው ላይ ሳይገኙ መቅረታቸው ተገለጸ። አቶ ታዬም ዛሬ ልደታ በሚገኘው ፍርድ ቤት ከፍተኛ ፍርድ ቤት የቀረቡባቸውን 3 ክሶች ለማየት ቀጠሮ የተያዘላቸው ቢሆንም ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቢ ሕግን ክስና የተከሳሹን ተቃውሞ ለመስማት እንደነበረም ታውቋል። ይሁን እንጂ የአቶ ታዬ ደንዳአ ጠበቆች በችሎቱ ላይ ቢገኙም እሳቸው ማለትም አቶ ታዬ ደንዳአ ግን ሳይገኙ ቀርተዋል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ በገለጹት መሰረት አቶ ታዬ ደንዳአ እጃቸው ላይ ካቴና እንዲታሰርላቸው ፈቃደኛ ባለመሆናቸው ፍርድ ቤትም አለመቅረባቸውን ገልጸዋል። አቶ ታዬም ቀደም ሲል በአለርጂ ምክንያት ሰንሰለት ማድረግም እንደማይፈልጉ መናገራቸውን ጠበቆቻቸው ገልጸዋል። ፍርድ ቤቱ በበኩሉ የማረሚያ ቤቱ ፖሊስም ተከሳሹን በጥቃቅን ምክንያት ወደ ፍርድ ቤት እንዳይመጡ መከላከል ስህተት መሆኑን ገልጿል። ችሎቱ አቶ ታዬ ደንዳአ በነገው ሐሙስ ወይም ታህሳስ 23 2018 ዓ.ም ችሎት ፊትም እንዲቀርቡ መመሪያ መስጠቱም ታውቋል። አቶ ታዬም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ በህገወጥ መንገድም ታጥቀዋል ተብሎ በቀረበባቸው ክስ ግን ጥፋተኛ ተብለው የ7 ዓመትም ከ2 ወራት እስራት መፈረዱ አይዘነጋም። አቶ ታዬ ነጻ የተባሉባቸውን ክሶችም ከጠላት ጋር በማበርና የአገር መከላከያ ሰራዊትም ላይ ተገቢ ያልሆነ አስተያየትም ሰንዝረዋል የሚሉ 2 ከባድ ክሶች እንደሆኑ መዘገባችን አይዘነጋም። በየአዳራሹ ሰላም በማለት ዛሬም በህዝብ ላይ ጦርነት ከፍቶ ንጹሐንን እየጨፈጨፈ የሚገኘው አገዛዝ እስካልተወገደ ድረስ ሰላም እንደማይመጣ የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ አስታወቀ። በአማራ ህዝብ ላይ ጦርነት ከፍቶ ዛሬም ንጹሐንን እየጨፈጨፈ የሚገኘውና አገሪቱን በእርስ በርስ ጦርነት ውስጥ የዘፈቃት አብይ አህመድ የሚመራው ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክረው ብልጽግና አስተማማኝ ሰላም ስለመፍጠር አዳራሹ የሚጮህ ቢሆንም እውነተኛ ሰላም የሚገኘው ይህ ስርዓት ሲገረሰስ መሆኑን የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ አርበኛ ጠበቃ አስረስ ማረ ዳምጤ አስታወቀ። የራሱን ህዝብ የወረረ በእርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ የድሮን ተተኳሾችን የተጠቀመ ትላልቅ አውራ መንገዶችን ለወራትና ለዓመታት የዘጋ ህዝብን የሚዘርፍ የሚቀማና የሚጨፈጭፍ አገዛዝ ስለ ሰላም ሲያወራ መስማት ስላቅ ነው ሲል ድርጊቱን አውግዟል። የአብይ ጀነራሎች
ፌዴራሎች ወደ ክልሉ ይዘውት የገቡት ሰራዊት አስጨርሰው ዛሬም በብር ሸለቆ፣ በጦላይ፣ በሁርሶና በሌሎችም የወራሪው አገዛዝ ካምፕ በተደረጉ ቦታዎች ላይ ተረኛ ሟቾችን እያሰለጠኑ እንደሚገኝ የጠቀሰው አርበኛ አስረስ ማረ ዳምጤ አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ የሚባለው ተቋም አንዳችን ብሔራዊ ግዳጅ አልተወጣም፣ ይልቁኑ ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሌ፣ ከአፋርና ከሌላውም ጋር በመዋጋት ላይ ነው። ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍ የኢትዮጵያን የዲፕሎማሲ ታሪክ እያቆሸሸ ይገኛል ሲል ጠቅሷል። አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ወይም ለሰላም እጁን እንዲሰጥ በማስገደድ እንጂ ወራሪው ጋር አንሶላ የተጋፈፉ የነጻነት ታጋዮችን በማውገዝ አይደለም በማለት ስርዓቱ እስካልተለወጠና ተገዶ ለሰላም እስካልተቀመጠ ድረስ ሰላም በአዳራሽ ስብሰባ እንደማይመጣ ባሰፈረው ጽሑፍ ገልጿል። የአገዛዙ ወታደራዊ አዛዦችና የፖለቲካ አመራሮች ሰሞኑን በአማራ ክልል የተለያዩ አካባቢዎች ያደረጉትን ህዝባዊ ስብሰባ ተከትሎ በቅርቡ እንኳን ህዳር 14 ቀን 2018 ዓ.ም በሰከላ አጉት 6 አርሶ አደሮችን በአሰቃቂ ሁኔታ የገደለው የአገዛዙ ወታደሮች አይናቸውን እስከ ማውጣት ብልታቸውን እስከ መስለብና አሰቃቂ ድርጊት እስከ መፈጸም የደረሰ ቢሆንም የአገዛዙ ወታደራዊ አዛዦች ፋኖን ከህዝብ ይነጥላል በማለት በጦርነት የሞቱ ሴት አርበኞችን ሳይቀር ጡት የሚቆርጠው የአብይ አገዛዝ ወራሪ ሰራዊት ተግባርን ለፋኖ በመስጠት የአገዛዙ ጀነራል በይፋ ፋኖ የፈጸመው ድርጊት አድርጎ ለማቅረብ የሞከረ ቢሆንም በግዳጅ የተሰበሰበው ህዝብ መካከል የሰገሰጓቸው ካድሬዎች በአማራ ህዝብ ላይ ጦርነት የተከፈተበትን የአብይ አገዛዝ የወረራ ዓላማና አማራን ትጥቅ እናስፈታለን፣ 5-6 ቦታ እንከፋፍላለን፣ አማራ ትጥቅ ብቻ ሳይሆን ቀበቶን ይፈታል የሚለው እብሪታቸው አለመሳካቱን ተከትሎ የአማራን ትግል ከህወሓትና ሻዕቢያ ጋር ለማገናኘት መሞከራቸው ሲያስወቅሳቸው ቆይተዋል። በአብዛኛው ከካድሬዎቻቸውና ተልዕኮ ከተሰጣቸው ግለሰቦች ውጭ በሚደረጉ ንግግሮች ህዝቡ አገዛዙ በከፈተበት ጦርነት መማረሩን ምን አድርገናችሁ በአማራ ህዝብ ላይ ይሄን ሁሉ እሳት ታወርዳላችሁ? ባካችሁ ለቃችሁልን ውጡ እስከ ማለት የደረሰ ቢሆንም እነዚህን አስተያየቶች በማፈን የካድሬዎቹን ቅስቀሳ ለማራገብ የሞከረ ቢሆንም አልፎ አልፎ ሾልኮ የሚወጡ በህዝብ አስተያየቶችም ህዝቡ የተከፈተበት ጦርነት እየጎዳው በመሆኑ የመንግስትነት ባህሪ የሌለውና የመከላከያ ተልዕኮ የማይፈጽመው ወራሪ ሰራዊት እያደረሰ ያለው የጦርነት ጥቃት እያንገፈገፈው መምጣቱን ጦርነቱ በአስቸኳይ እንዲቆም የጠየቀ ቢሆንም ጦርነቱን እናቆማለን ከማለት ይልቅ ያገዛዙ ስልጣን አስጠባቂ ጀኔራሎች እስካሁን ድረስ በተናጠል ያደረግነው ውጊያ አልተሳካም፣ ከዚህ በኋላ ተደምረን መከላከያ፣ አድማ ብተና፣ ሚሊሻ፣ ፖሊስ ሳይባል በአንድነት መዝመት አለብን የሚል ተጨማሪ የጦርነት ቅስቀሳ ሲያደርጉ እንደነበር ጠቅሰን መዘገባችን አይዘነጋም። ከፕሪቶሪያ ስምምነት በፊት ከህወሓት ጋር በጓዳ የአብይ አገዛዝ ይነጋገር እንደነበር በጊዜው መገለጹን ተከትሎ በአደባባይ በፓርላማ አብይ አህመድ ድርድር አላደረግንም፣ ድርድር የምናደርግ ከሆነ እንገልጽላቸዋለን ያለውን ውሸት ጌታቸው ረዳ ሰሞኑን በሰጠው ቃለ መጠይቅ አጋለጠ። በአብይ አህመድ የሚመራው አገዛዝ ከህወሓት ጋር ጦርነት ውስጥ በገባበት ወቅት ከህዝብ ጀርባ በጓዳ በሚስጥር ከህወሓት ጋር ይደራደር እንደነበር በጊዜው ይገለጽ የነበረ ቢሆንም ይህንን ወቀሳና መረጃው ይፋ መሆኑን ተከትሎ በፓርላማ ቀርቦ የኢትዮጵያ ህዝብን በአደባባይ ከህወሓት ጋር አልተደራደርንም፣ የምንደራደር ከሆነ እነግራችኋለን፣ የምንደብቀው ነገር የለም በሚል በጊዜው ዋሽቶ የነበረ ቢሆንም ውሸቱን በተደጋጋሚ በመረጃዎች ሲጋለጥ በነበረበት ወቅት የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ሳይቀር ከህወሓት ጋር ድርድር ምን ሲታሰብ አልተደረገም በማለት የአብይ አህመድን ውሸት ሲያራግቡ የነበረ ቢሆንም የአውሮፓ ህብረት የአፍሪካ ቀንድ ተወካያን ይተባበር የጓዳ ድርድር በነበረበት ወቅት አብይ አህመድ ህወሓትን ከአሸባሪነት ለማንሳት ፍላጎት እንዳለውና ንግግሩ ውጤታማ ሊሆን እንደሚችል አስተያየት የሰጠች ቢሆንም የፕሪቶሪያው ስምምነት ከዚህ ወራት በኋላ የተፈጸመ በመሆኑ አብይ አህመድ በአደባባይ በፓርላማ ጭምር በጓዳ ከህወሓት ጋር እየተደራደረ መዋሸቱ በጊዜው ሲገለጽ ቆይቷል። የፕሪቶሪያው ስምምነት ከተፈጸመ በኋላ የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር በጅቡቲም ድርድር እንደነበር የገለጹ ቢሆንም በአሩሻና ጅቡቲ የጓዳ ድርድር እንደነበር በስፋት ሲገለጽ የነበረውን ጌታቸው ረዳ ሰሞኑን በአማራ ባለሀብቶች ድጋፍ ተቋቁሞ የአብይ አገዛዝን አጀንዳ እያሻሻጠ የሚገኘው ኤንቢሲ ለተሰኘው ጣቢያ በሰጠው ቃለ መጠይቅ ላይ ይህንኑ የጓዳ ድርድር አጋልጧል። አንድ ሰው ማወቅ ያለበት ሲሸልስ ተገናኝተናል። ከዛ በኋላ ጅቡቲ ሁለቴ እኔ እንኳ ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ጋር ብዙ የምናደርጋቸው ቤቶች ነበር። አጓጊዎች ነበር። እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ እስኳንደር ያደርግናቸው አሁኑኑ ነው። ልክ እንደ ህፃን
ህፃን ልጅ አውደ ዓመት ልብስ ተገዝቷል ካለ በአሁኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑ ነው ብሎ ኢንሲስት አረጋ። ሊደርሺፕ አስቂ ነው። ጌታቸው ረዳ አያይዘውን በዘመቻ አሉላ ከአገዛዙ ጦር ጋር የተደረገውን ውጊያ ተከትሎ ያገኙት ከፍተኛ ወታደራዊ ድል በመከላከያ አዛዦች ስህተት ጭምር እንደነበር በገለጸበት በዚሁ ቃለ መጠይቅ በዚህም በዘመቻ አሉላ ይጠብቁ የነበረው 2 ክፍለ ጦር ቢሆንም አንድ ጠባብ ቦታ 9 ክፍለ ጦር ማግኘታቸውና ይህንን ተከትሎ በወሰዱት እርምጃ ድል መቀዳጀታቸውን አስታውሷል። ጌታቸው ረዳ የአብይ አገዛዝ በአማራ ህዝብ ላይ ትጥቅ አስፈታለሁ ብሎ ያወጀውን ጦርነት ወደ ጎን በማድረግ ፋኖ ትግል ውስጥ የገባው የፕሪቶሪያውን ስምምነት በመቃወም አድርጎ ለማቅረብ የሞከረ ቢሆንም የአማራ ልዩ ኃይል ፈርሷል፣ ትጥቅ እናስፈታለን በሚል በአደባባይ ብርሃኑ ጁላ የሰጣቸውን መግለጫዎችና አብይ አህመድ በተደጋጋሚ በአማራ ህዝብ ላይ ጦርነት ከመክፈቱ በፊትና ከከፈተም በኋላ ይሰጣቸው የነበሩ ቃለመጠይቆችን ወደ ጎን በማድረግ በፋኖ በኤርትራ መንግስትና ህወሓት መካከል ትብብር ይደረጋል በሚል በዚሁ ቃለመጠይቁ በስፋት ለማጥላላት ሞክረዋል። የአውስትራሊያ ሲድኒ ከተማ እጅግ አስደናቂ በተባለ መልኩ በርካታ ርችቶችን ወደ ሰማይ በማስወንጨፍም አዲሱን የፈረንጆች 2026 ዓመትን አሃዱ አለች። ከ40 ሺህ በላይ ርችቶችን ወደ ሰማይ ያስወነጨፈችው ሲድኒ ሰሞኑን በቦድኒ ቢችም አቅራቢያ አንድ ትውልደ ህንዳዊ አባትና ወንድ ልጁ በ15 ሰላማዊ የአይሁድ እምነት ተከታዮችም ትውልደ እስራኤል ላይ ያደረሱትን ግድያና ወደ 40 የሚጠጉ ሰዎችን ያቆሰሉበትን አሳዛኝ ድርጊትን ለደቂቃዎችም ዘክረዋል። የሟቾችን ምስሎችንም እንዲሁ ለእይታ ማቅረባቸው ታውቋል። በአውስትራሊያ የሚገኙ የአይሁድ እምነትም ተከታዮች ያላቸውን አጋርነትም ማንጸባረቃቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የደቡብ ዌልስም ፕሪሚየር ክሪስ ሜንስም ጥቂትም አሸባሪዎች የሲድኒ ነዋሪዎችን ለማሸማቀቅ ለሚያደርጉት ጥረት ቦታም እንዳሰጡ በማለት ለነዋሪዎች ማበረታቻ ማሰማታቸውም ታውቋል። ከአሜሪካ ኒውዮርክ ግዛት ጋር የ18 ሰዓታት የሰዓት ልዩነት ያላትን ጎረቤትም ኒውዚላንድ እንደዚሁ በዋና ከተማ ኦክላንድ ከተማ ውስጥ ወደ 3500 ርችቶችን በሰማይ ጠቀስ ህንፃዎቿ ላይ በማስወንጨፍ አዲሱን ዓመትም አብስራለች። በሰላማዊ ወይም በፓሲፊክ ውቅያኖስ ላይ የምትገኘው የቀድሞዋ የእንግሊዝ ቀኝ ግዛት የነበረችው ክሪስትማቲ የተባለችው ትንሿ ነገር ግን በተፈጥሮ ሀብቷና በቱሪስት መሳቧ የምትታወቀው 7000 ነዋሪዎች ያሏት ደሴት አዲሱን የፈረንጆች ዓመት 2026ን በመቀላቀል በዓለማችን ላይ የመጀመሪያ አገር መሆኗም ታውቋል። አዲሱን የፈረንጆች በዓል ለምታከብሩ በየዓለም ማዕዘናት ለምትገኙ የህብር ራዲዮ ቤተሰቦች መልካም ዓመት፣ አዲሱ የሰላም፣ የጤንነት፣ የደስታ፣ የስኬትም እንዲሆንላችሁ የዝግጅት ክፍላችን ልባዊ ምኞቱን ይገልጻል። በትግራይ ያሉ ተፈናቃዮችና ረሃብን ተከትሎ ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር አቤት ብሏል። በአብይ አህመድ የሚመራው አገዛዝ እርዳታ እንዳይደርስ እንቅፋት መፍጠሩን ገለጸ። በትግራይ ውስጥ በተፈናቃዮች ላይ እየደረሰ ያለው ከፍተኛ የረሃብ እልቂትና የፕሪቶሪያው ስምምነት መጣስ በሚል ህዝባዊ ወያነ ሓርነት ትግራይ ህወሓት ጽህፈት ቤት ለወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ባለ 2 ገጽ ደብዳቤ ማስገባቱ ይፋ ሆኗል። አፋጣኝ ሰብአዊ ጣልቃ ገብነት እንዲደረግ አስቸኳይ ጥሪ ያቀረበው የህወሓት ደብዳቤ በትግራይ ኢትዮጵያ በሚገኙ ተፈናቃዮች ላይ እየደረሰ ያለውን አስከፊና ሆን ተብሎ የተደረገ የረሃብን የማባባስ ሁኔታ በአስቸኳይ ደብዳቤ ለመጻፍ እንዳስገደደው የጠቀሰው ህወሓት ከህዳር 2013 ኖቬምበር 2020 ጀምሮ ለ5 ዓመታት የቀጠለው ሞት በኋላ በታህሳስ 2018 ወይም ዲሴምበር 2025 የሟቾች ቁጥር ከጦርነቱ ጊዜ በላይ በከፍተኛ ሁኔታ ጨምሯል ሲል ይጠቅሳል። በትግራይ በሚገኙ የተፈናቃዮች ማዕከላት ህጻጽ፣ ሽሬ፣ አድዋ፣ አቢ አዲ፣ አዴግራት፣ መቀለ እና ሌሎችም በመቶ የሚቆጠሩ ሰዎች የፕሪቶሪያውን ስምምነት አንቀጽ 4 በሚጥስ መልኩ ስልታዊ ለሆነ ረሃብ ተጋልጠዋል ያለው የህወሓት ደብዳቤ የሰዎች አካል ወደ አጽምነት ተቀይሯል፣ ቁስላቸው ላይ ዝንብ ይወራል፣ የቀብር ስነ ስርዓት ከ2015 እስከ 2016 ወይም እንደ አውሮፓ አቆጣጠር ከ2023 እስከ 2004 በሳምንት አንድ ጊዜ ከነበረበት አሁን በቀን ውስጥ በተደጋጋሚ ወደ መሆን ተሸጋግሯል፣ ህጻናትና አዛውንቶች በከፍተኛ ቁጥር እያለቁ ነው በማለት ህወሓት ከሳሽ ብቻ ሆነው በቀረበበት በዚሁ ደብዳቤ ለአፍሪካ ህብረት ኮሚሽን ሊቀመንበር አቤት ብለዋል። በአብይ አህመድ የሚመራውን የፌዴራል መንግስት አገዛዝ በተመለከተም በዚሁ ደብዳቤ የፌዴራል መንግስቱ ሐሰተኛ መግለጫዎችን የፌዴራል አደጋ ስጋት ስራ አመራር ኮሚሽን እርዳታ እያቀረብኩ ነው የሚለው ፕሮፓጋንዳ እንጂ በተግባር ወደ ተፈናቃዮች የደረሰ ትርጉም ያለው እርዳታ የለም ሲል ወቅሷል። ቀጥተኛ እንቅፋት መፍጠር መንግስት ማህበረሰቡ የሚያደርገውን የእርስ በርስ መረዳዳት ወንጀል ማድረጉን የጠቀሰው ደብዳቤ በማህበራዊ ሚዲያ ገንዘብ የሚያሰባስቡ የማህበረሰብ አንቀሳቃሾች ዛቻ እየደረሰ
እየደረሰባቸው መሆኑን የቲክቶከሮች በ10 ሚሊዮኖች የሚቆጠር ብር ወደ መንግስት አካውንት እንዲያስገቡ የተገደዱ ሲሆን የህዝብ መረዳጃ ሀብቶችም እየተወረሱ ይገኛሉ ሲል ጠቅሷል። ከዲያስፖራ የሚላክ ገንዘብ ድጋፍም መታገዱን የጠቀሰው ህወሓት ያልተፈታው ስር መሰረት ችግር ከ1 ሚሊዮን በላይ ተፈናቃዮች አሁንም በወረራና በጽዳት ስር ወደሚገኘው ምዕራብ ትግራይ መመለስ አልቻሉም በማለት ተፈናቃዮችን መያዣ በማድረግ ህወሓት የፖለቲካ ጨዋታ ይጫወታል የተባለውን አስተሳሰቡን ያንጸባርቃል የተባለ አስተያየቱን በዚሁ ደብዳቤ ገልጿል። በደብዳቤው ማጠቃለያ አስቸኳይ ሰብአዊ እርዳታ ተደራሽ የመንግስት እንቅፋት ያለውን በመዝለል ምግብ፣ ውሃና የህክምና ቁሳቁሶች ያለምንም ቅድመ ሁኔታ ለሁሉም የተፈናቃይ ማዕከላት እንዲደርሱ የጠየቀበት ይሄው ደብዳቤ ገለልተኛ ምርመራ እንዲደረግ የታህሳስ 2018ቱ ችግር መባባስ የ5 ዓመቱን የሞት መጠንና ስልታዊ እርዳታ ክልከላ የሚያጠና የሀቅ አፈላላጊ ልዑካን በአስቸኳይ ኮሚሽኑ እንዲያሰማራ በ60 ቀናት ውስጥም ሪፖርት እንዲያቀርብ ጥሪ አቅርበዋል። የፕሪቶሪያ ስምምነትን ማስከበር፣ ኢትዮጵያ በአንቀጽ 4 ለፈጸመቻቸው ጥሰቶች ተጠያቂ ማድረግ፣ ተፈናቃዮች ወደ ምዕራብ ትግራይ የሚመለሱበት ግልጽ የጊዜ ሰሌዳ መጠየቅን፣ ገደቦችን ማንሳት፣ መንግስት በዜጎችና በዲያስፖራ የገንዘብ ማሰባሰብ ጥረት ላይ የጣለውን ክልከላ እንዲያቆም ጫና ማድረግ፣ የተወረሱ የእርዳታ ገንዘቦች እንዲመለሱ በሚል ለአፍሪካ ህብረት ኮሚሽን የወቅቱ ሊቀመንበር መሐመድ አሊ የሱፍ ህወሓት ባስገባው ደብዳቤ ጠቅሷል። ሰሞኑን የህወሓት የቀድሞ ቃል አቀባይ ኋላም የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የፓርቲው ሊቀመንበር የነበረው ጌታቸው ረዳ ለአገዛዙ ደጋፊ ከሆነ በአማራ ባለሀብቶች ድጋፍ በተቋቋመው መገናኛ ብዙሃን ላይ የህወሓት መሪዎች ለትግራይ ህዝብ ደንታ እንደሌላቸውና ከተፈናቃዮች ጉሮሮ ጭምር እየነጠቁ ይወስዱ እንደነበር ዛሬም አዋጡ ማለታቸውን ተፈናቃዮችን ላለመመለስ እንቅፋት መፍጠራቸውን በስፋት አንስቶ ወቅሷል። አሟሟቷን ተከትሎ ተጠርጣሪው ፍቅረኛዋ የተፈታበት ሁኔታ አጠራጣሪነት ጥያቄ በተነሳበት የቀነኒ አዱኛ ጉዳይ ቤተሰቦቿ ከአንዱዓለም ጎሳ ጋር ለማሸማገል የተደረገው ጥረት መክሸፉ ተገልጿል። የኦሮምኛ ሙዚቃዎችን በማቀንቀን የሚታወቀው አርቲስት አንዱዓለም ጎሳ ጋር ከሚኖሩበት ቤት 5ኛ ፎቅ ወድቃ ህይወቷ አለፈ የተባለው የሞዴል ቀነኒ አዱኛ ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ፍሬ ማብቃቱን አባገዳዎች ማመልከታቸውን የሟች አባት የገደለ ሳይታወቅ እንዴት ጉማን ብላለን በማለት ጥያቄውን ውድቅ ያደረጉ ቢሆንም የአባገዳዎች ልርገም ማለት እንደማይቀበለው አስታውቀዋል። ባለፈው ዓመት መጋቢት 1 ቀን 2018 ዓ.ም በአዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው ቤት 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች እርቅ ስነ ስርዓት ለመቋጨት የተደረገው ጥረት መክሸፍን ተከትሎ የተለያዩ አስተያየቶች የተሰጡ ነው። በተጠርጣሪነት በስር ላይ የነበረው አንዱዓለም ጎሳ በሰው ግድያ የተጠረጠረ በዋስ የተፈታበት ሁኔታ ጥያቄ ያስነሳና በጊዜ ቀጠሮ ሲመላለስ ከነበረበት ምርመራው ከተጠናቀቀ በኋላ አቃቤ ሕግ መክሰስ ባለመፈለጉ አካልን ነጻ ማውጣት በሚል ያቀረበውን ክስ ተከትሎ ከስር የወጣው ድምፃዊው ሰሞኑን በአባገዳዎች አሸማጋይነት አማካኝነት ወደ ስራው እንዲመለስ ተወስኗል በማለት በነፍስ ጉዳይ የተጠረጠረበትን አቃቤ ሕግ የተጠናቀቀውን ምርመራ ተከትሎ ክስ ማቅረብ ያልፈለገበትን ጉዳይ በባህላዊ ሽምግልና ለመጨረስ የተሄደበት ጥረት የወጣቷ ህልፈት ተከትሎ ዛሬም ፍትህ እንደሚፈልጉ ደጋፊዎቿ ጭምር በቅሬታ ማንሳት ጀምረዋል። የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ሳይሰምር መቅረቱን ማስረዳታቸውን ጠቅሶ ዲደብሊው በበኩሉ የዘገበ ሲሆን ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖች አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤት እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሀሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና አዳቡልቱም አባገዳዎች ከአዋቂ አገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አዱኛ ዘመድ አዝማድና የአካባቢው አባቦኩ አውጥተን ብንጥርም ሽምግልናው አልተቀበሉም። እናም አሁን ተስፋ ቆርጠን ትላንት ማክሰኞ ጥረታችንን አቋርጠናል ሲሉ ተናግረዋል። ሽምግልናውን ያልተቀበሉበትን ሁኔታ የቀነኒ አባት አቶ አዱኛ ዋቆ አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ። እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው። ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጾ በህግ ሂደቱም ተሸፋፍኗል ያሉት አባት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ አለመስማማታቸውን ገልጸዋል። አጣሩና መሐላን ወደ መጨረሻው ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ የአእምሮ ነጻነት የሚሰጥ እውነት እንፈልጋለን ሲሉ ሀሳባቸውን አጋርተዋል። በወጣቷ ጉዳይ ፍትህ ተድበስብሶ እንዲቀር አባገዳዎች በሚል አገዛዙ
መጠቀሚያ ያደረጋቸው ካድሬዎች በጊዜ ብዛት እንኳን ይቅር የማይባለውን የግድያ ወንጀል ተከትሎ ሂደቱን ለማድበስበስ የሄዱበት ርቀት በራሳቸው ላይ ጥያቄ የሚያስነሳ መሆኑን ፍትህ ለሞዴል ቀነኔ የሚሉ ወገኖች በሚሰጡት አስተያየት ቅሬታቸውን መግለጽ ጀምረዋል። የአሜሪካ አስተዳደር በዜጎቻቸው ላይ የጣለውን እቀባም ተከትሎ ምዕራብ አፍሪካውያኑ ማሊና ቡርኪና ፋሶ በአሜሪካውያን ላይ ተመሳሳይ ማዕቀብ መጣላቸውን አስታወቁ። አገራቱ በአሜሪካውያን ላይ እገዳውን ያሳለፉትም ፕሬዚዳንት ዶናልድ ትራምፕ በቅርቡ ሙሉ የጉዞ እገዳም ከጣሉባቸው አገራት መካከል በመሆናቸው በአጸፋው የወሰዱት እርምጃ መሆኑን አስታውቀዋል። ማሊና ቡርኪና ፋሶ በተናጥል ባወጡት መግለጫም ዜጎቻቸው ወደ አሜሪካም ግዛት እንዳይገቡ ለተጣለባቸው እገዳ አሜሪካውያንም በተመሳይ ወደ ምዕራብ አፍሪካ ሀገራቱ እንዳይገቡም ክልከላም ተጥሎባቸዋልም ብለዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር እርምጃውን የአጸፋይ መርህ ሲለው፣ የማሊ የውጭ ጉዳይ ሚኒስትር የጋራ መከባበርና የሉዓላዊነት አቻነት ያስፈልጋል ሲል አቋሙን ገልጿል። የማሊና የቡርኪና ፋሶ ውሳኔ ይፋ የሆነው ጎረቤታቸው ኒጀርም ተመሳይ የጉዞ እገዳ በአሜሪካውያን ላይ ከጣለች ከቀናት በኋላ መሆኑም ታውቋል። ሶስቱ የምዕራብ አፍሪካ አገራትም የሚመሩት በመፈንቅለ መንግስትም ስልጣን በያዙ ወታደራዊ መኮንኖችም ሲሆን በአገራቱም ከምዕራባውያንና ከምዕራብ አፍሪካ አገራት ጋር ያላቸውን ግንኙነትን መሻከሩን ተከትሎ ፊታቸውን ወደ ሩሲያ ማዘራቸውም ታውቋል። ከጥቂት ሳምንታት በፊት የአሜሪካ መንግስት ማሊ፣ ቡርኪና ፋሶና ኒጀርን ጨምሮ በደቡብ ሱዳን፣ በሶሪያና በፍልስጤም ዜጎች ላይ ወደ አሜሪካ እንዳይገቡ ሙሉ እገዳ መጣሉን መዘገባችን ይታወሳል። የአሜሪካ መንግስት የእገዳ ውሳኔውን ከነገ ጀምሮ በሚጀመረው የፈረንጆቹ የ2026 የመጀመሪያው ቀን አንስቶም ተግባራዊ የሚያደርገው መሆኑን የገለጸ ሲሆን የአፍሪካ አገራቱ በአሜሪካውያን ላይ ተመሳሳይ ክልከላም የጣሉትም ውሳኔው ተግባራዊ ሊሆን አንድ ቀን ሲቀረው ዛሬ ላይ መሆኑን እና መገጣጠሙም ተመልክቷል። በኢራን ከኑሮ ውድነትና የአገሪቱ ገንዘብ የመግዛት አቅም መዳከም ጋር ተከትሎ የተጀመረው ተቃውሞና የስራ ማቆም አድማ ተጠናክሮ ቀጥሏል። ከዋና ከተማዋ ቴህራን በተጨማሪ ወደ ሌሎች ከተሞችም ተቃውሞ ተዛምቷል። በኢራን የዋጋ ግሽበትና የገንዘብ መግዛት አቅም መቀነስ ተከትሎ የተቀሰቀሱ ተቃውሞችና የስራ ማቆም አድማዎች ከዋና ከተማዋ ቴህራን ወደ ሌሎች በርካታ ከተሞች ተዛምተው ለ3 ቀን የቀጠሉ ሲሆን ተቃውሞ ተጠናክሮ እንደሚቀጥል እየተገለጸ ነው። የተቃውሞ መቀስቀስ ዋና ምክንያት የሆነው እሁድ ዕለት የኢራን ገንዘብ የሆነው ሪያል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴህራን የሚገኘው ግራንድ ባዛር ሰራተኞች የስራ ማቆም አድማ ካደረጉ በኋላ ነው። ከዚያ ከእሁዱ ተቃውሞ ተከትሎ በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች በካራጅ፣ በሐሜዳን፣ ቄሽም፣ ማላርድ፣ ኢስፋሃን፣ ኬርማንሻህ፣ ሺራዝና ያዝድ በተባሉት ሌሎች የኢራን ከተሞችም የተቃውሞ ሰልፎች መካሄዳቸውን የሚያሳዩ ሆነዋል። ፖሊሶች ሰልፈኞችን ለመበተን አስለቃሽ ጋዝ የተጠቀሙ ቢሆንም የኢራን መንግስት የተቃውሞ ሰልፎቹ እንደሚረዳና ጠንካራ ተቃውሞዎች ቢቀርቡም እንኳን በትዕግስት እንደሚያዳምጥ የተናገረ ቢሆንም ተቃዋሚዎቹ ተጨባጭ ምላሽ ባለማግኘታቸው ተቃውሟቸውን ቀጥለዋል። የአገሪቱ ፕሬዚዳንት ማሱድ ፔዜሽኪያን ሰኞ ዕለት በኤክስ ገጻቸው እንደጻፉት የአገር ውስጥ ጉዳይ ሚኒስትሩ ከተቃዋሚዎቹ ተወካዮች ጋር ውይይት እንዲያደርጉ እንዲሁም ችግሮችን ለመፍታትና በኃላፊነት ስሜት ለመንቀሳቀስ እርምጃዎች እንዲወሰዱ መመሪያ የሰጡ ቢሆንም የኢራን ማዕከላዊ ባንክ ገዢ የነበሩት መሐመድ ሬዛ ፋርዚን ያስገቡት የስራ መልቀቂያ ተቀብሎ በምትካቸው የቀድሞ ኢኮኖሚና የፋይናንስ ሚኒስትሩ አብዱል ናሳር ሄልሜቲ መሾማቸው ተገልጿል። ዩኒቨርሲቲ ተማሪዎች ሞት ለአምባገነኖች የሚሉ መፈክሮችን ጭምር በማሰማት ተቃውሞውን የተቀላቀሉ ሲሆን ይህም በኢራን ውስጥ የመጨረሻው ስልጣን የያዙት የጠቅላይ መሪ አያቶላ አል ካሚኒን የሚመለከት ነው ተብሏል። አንዳንድ ተቃዋሚዎች እንደ አውሮፓ አቆጣጠር በ1979 ዓ.ም የእስልምና አብዮት ከስልጣን የተወገዱት የሟቹን የሻህ መሐመድ ሬዛ ፓላቪን ልጅ በመደገፍ ሻህ ለዘላለም ይኑር የሚሉ መፈክሮችም ጭምር ያሰሙ ሲሆን በምላሹ በአሜሪካ በስደት የሚኖሩት ሬዛ ፓላቪ በኤክስ ገጻቸው ላይ ከእናንተ ጋር ነኝ፣ ዓላማችን ፍትሐዊ ስለሆነ አንድ ስለሆንን ድል የኛ ነው ሲሉ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር በኤክስ ገጹ በፋርስ ቋንቋ ለተቃውሞ ሰልፈኞቹ ድጋፍ የሰጠ ሲሆን አሜሪካ ጥንካሬያቸውን እንደምታደንቅና ለዓመታት በማይሰሩ ፖሊሲዎችና ብልሹ የኢኮኖሚ አስተዳደር በኋላ ክብርና የተሻለ መጻኢ ዕድል ከሚፈልጉ ጎን እንደምትቆምም አስታውቀዋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ የተከተለውን የተሳሳተ ኢኮኖሚ ፖሊሲና ከዓለም አቀፉ የገንዘብ ድርጅት ለጦር መሳሪያ መግዣ የውጭ ምንዛሪ ለማግኘት ሲል የአገሪቱን ኢኮኖሚ አጣብቂ
አጣብቂኝ ውስጥ የከተተበት የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች እያባከነ የኑሮ ውድነቱ ከጊዜ ወደ ጊዜ እየጨመረ መምጣቱና የብር የመግዛት አቅም እየተሽመደመደ መምጣቱን ተከትሎ የጤና ባለሙያዎች፣ መምህራንና ሌሎችም የመንግስት ሰራተኞች በደሞዛቸው መኖር እያቃታቸው ህዝቡ በከፍተኛ ደረጃ እየተማረረ ቢሆንም የጤና ባለሙያዎች ለሁለተኛ ዙር ጠርተውት የነበረው የስራ ማቆም አድማ ሳይሳካ መክሸፉ አይዘነጋም። የጤና ባለሙያዎቹ የስራ ማቆም አድማ ለመክሸፍ በመጀመሪያው ዙር የስራ ማቆም አድማ መምህራንን ጨምሮ ሌሎችም የመንግስት ሰራተኞች፣ በኑሮ ውድነቱና በግብር የተማረረው ህዝብ ህይወታቸው አደጋ ውስጥ የወደቁት አሽከርካሪዎችም በበኩላቸው ተቃውሞውን ተቀላቅለው በአንድነት ቢንቀሳቀሱ ኖሮ ውጤታማ ይሆን እንደነበር እየተገለጸ ሲሆን ዩኒቨርሲቲ ተማሪዎችም ከተራ ጥያቄ ወጥተው የህዝቡን ጥያቄ በማንሳት ከህዝቡ ጎን ሊቆሙ እንደሚገባ ተደጋግመው ጥሪ ሲቀርብ ቆይተዋል። የሶማሌላንድ ራስ ገዝ እውቅና ለማግኘት ስትል ጋዛም ሰርጥ የሚፈናቀሉ ፍልስጤማውያንን ለማስፈርና የእስራኤልን የጦር ሰፈር ለማስተናገድ ተስማማለች ሲሉ የሶማሊያው ፕሬዝዳንት እስራኤልን ከሰሱ። በቱርኩ ፕሬዝዳንት ራኬብ ጣይብ ጋባዥነት ቱርክ ውስጥ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የሀገራቸው የስለላ መረጃ ዋቢ አድርገው ለአልጀዚራ በሰጡት አስተያየት ሶማሌላንድ ከእስራኤል እውቅና ለማግኘት በሶስትም ቅድመ ሁኔታዎች ላይ መስማማቷን ገልጸዋል። እነርሱም እንደ ፕሬዝዳንቱ ገለጻም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና በአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጀመሪያው የስልጣን ዘመን የታቀደውን የአብርሃም ስምምነትን ማዕቀፍ አባል መሆን ናቸው ብለዋል። ፕሬዝዳንቱ በማከልም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁሙ መረጃዎች ከመቃደሾ ሶማሊያ እጅ መውደቁንም ገልጸዋል። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻም እንደሆነም ገልጸዋል። የሶማሊያው ፕሬዝዳንት ሼክ ሐሰን በማከልም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል መንግስትም በዚያም አካባቢ መገኘትም ለሰላም እንዳልሆነም ገልጸዋል። እንደ ፕሬዝዳንት ሐሰን ሼክ ገለጻ እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህር መስመሮችን ማለትም ቀይ ባህርና የፋርስ የኤደን ባህረ ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየተጣጣረች ነው ሲሉም ቴል አቪቭን ከሰዋል። ሼክ ሐሰን መሐመድም ለአልጀዚራ እንደገለጹት እስራኤል ለሶማሌላንድ እውቅና የሰጠችው ያልተጠበቀና እንግዳ እውቅና በጋዛም በሚገኙ ፍልስጤማውያን ላይ የራሱ የሆነም ተጽዕኖ ሊኖረው ይችላልም ሲሉ አስጠንቅቀዋል። ፕሬዝዳንት ሐሰን ሼክ መሐመድ ዛሬም ከኢስታንቡል ቱርክ ለአልጀዚራ በሰጡት አስተያየት እኛም አገራችን በሰላማዊ መንገድ መልሰን ለማዋሃድ ስንጣጣር ቆይተናል። ስለሆነም ከ34 ዓመታት በኋላ ግን እስራኤል በድንገት ብቅ ብላም ሶማሌላንድን እውቅና እንሰጣለን ማለቷ በጣም ያልተጠበቀ እንግዳ ነገር ነው ሲሉ የእስራኤልን ለሶማሌላንድ እውቅና መስጠትን በአግራሞትም ተመልክተውታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።